አረጥ ምድርን ያርስ ነበር፣ እንደ መላእክት ይዘምር ነበር። ጸሎቱን ሲጨርስ መላእክት እንደ ልማዳቸው መጥተው አጽናኑት። ያን ጊዜ ሰማይ ተከፈተ፣ የእሳት ድንኳን ተገለጠ። 40ቱ እንስሳ የእግዚአብሔርን መንበር ተሸክመው ታዩ። 24ቱ ካህናተ ሰማይ ማዕጠንት ይዘው በዙፋኑ ዙሪያ ቆመዋል። መላእክት የመላእክት አለቃ በየነገዳቸው ቆመዋል። ቅዱስ 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 እግዚአብሔር አሸናፊ እያሉ በምስጋና ይጮኻሉ። ጌታችን ኢየሱስ ክርስቶስ ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነትና በሦስትነት ተገልጾ ታየው። አባታችን ገብረ መንፈስ ቅዱስ ይህንን ታላቅ መገለጥ ባየ ጊዜ ፈራ። ጌታችን ኢየሱስ ክርስቶስ ግን አበረታው። ወዳጄ ሆይ ምን ትሻለህ? እነሆ በለመንከኝ ጊዜ ተገለጥኩልህ አለው። አባታችን ገብረ መንፈስ ቅዱስ አቤቱ ጌታ ሆይ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩትም ማራቸው፣ ይቅር በላቸው እያለ ለመነ። ጌታችን ኢየሱስ ክርስቶስ ወዳጄ ሆይ ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ፣ ተነስተህ ኢትዮጵያ ወደምትባል ሀገር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ ብሎ ቃል ኪዳን ገባለት። አባታችን ገብረ መንፈስ ቅዱስ በነፋስ ሰረገላ ሆኖ መልአኩ ቅዱስ ገብርኤል እየመራው ወደ ኢትዮጵያ መጣ። እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ትንቢት ወደ ተነገረላት ወደ ቅድስት አገር ወደ ኢትዮጵያ መጣ። ዓለም በጨለማ በባዕድ አምልኮ በነበረ ጊዜ በሕገ ኦሪት የኖረች ሥርዓተ ኦሪትን ስትፈጽም የነበረ ከኢየሩሳሌም ቀጥሎ ስሟ ወደሚነሣ ወደ ሀገረ እግዚአብሔር ወደ ኢትዮጵያ መጣ። ኢየሱስ ክርስቶስ በቀራንዮ ተሰቅሎ የደሙ ነጠብጣብ ያረፈበት መድኃኒተ ነፍስ የሆነው የመስቀሉ ግማሽ ክፍል ወዳለበት ወደ ኢትዮጵያ መጣ። ከግማደ መስቀሉ ጋር ብዙ የቅዱሳን አጽም ወደ መጣበት ወደ ኢትዮጵያ መጣ። ሙሴ ከእግዚአብሔር ተቀብሎ እስራኤል ዘሥጋ በምድረ በዳ እግዚአብሔር ከእነርሱ ጋር የሚገለጽበት የቃል ኪዳኑ ታቦት ወዳለበት የድንግል ማርያም አስራት ወደ ሆነች ወደ ሀገረ እግዚአብሔር ወደ ኢትዮጵያ መጣ። በግብፅ በኩል አድርጎ አክሱም ጽዮን ደረሰ። አክሱም የቅዱሳን ነገሥታት አገር፣ የቃል ኪዳኑ ማረፊያ ምድር። በአክሱም 3 ሱባዔ እየጸለየ ከሰነበተ በኋላ ወደ ሮሃ ወረደ። በላስታ ላሊበላ በሮሃ ከተማ ቅዱስ ላሊበላ ንጉሥ ሆኖ ነግሶ የነበረበት ዘመን ነበር። ከአባታችን ጋር ላስታ ላይ ተገናኙ። ቅዱስ ላሊበላ የጸጉሩን ርዝመት ተመልክቶ ተገረመ። የሚጸልይበትና የሚያድርበት የእንግዳ ቤት ሰጥቶት ጥቂት ቀን ከእርሱ ጋር ሰነበተ። አባታችን ገብረ መንፈስ ቅዱስ እየጸለየና እያስተማረ በላስታ ከቅዱስ ላሊበላ ጋር ጥቂት ጊዜያት ሰነበተ። ከቀናት በኋላ ገብረ መንፈስ ቅዱስ ላሊበላን ተሰናብቶ እግዚአብሔር ሂድ ወዳለው ወደ ዝቋላ ለመሄድ ተነሣ። ንጉሡ ላሊበላ አባታችንን አስፈቅዶ አብሮት ወደ ዝቋላ ተጓዘ። ዝቋላ ሊደርሱ ጥቂት ቀራቸው። ናዝሬት አጠገብ አሁን ቆፍቱ ላሊበላ ከሚባለው ቦታ ደረሱ። በዚያ አደሩ። ሌሊት በዚያ ቦታ ላይ ወደፊት ቤተ ክርስቲያን እንደሚሠራ በራእይ ለአባታችን ታየው።
ሲነጋ ምዕራፈ ቅዱሳን በኩረ ገዳማት ወደ ሆነችው ዝቋላ አምባ ወጡ። የዝቋላ ተራራ እጅግ አስቸጋሪ ቢሆንም ከተራራው አናት ላይ የሚታየው ለምለም ሜዳ፣ ጥቅጥቅ ያለው ደን መንፈስን ያበረታል። ዝቋላ ከደረሱ በኋላ አምባው የመናንያን መኖሪያ እንዲሆን ዳሩ እሳት መካከሉ ገነት ይሁን፣ የበረረ ወፍ የሰገረ ቆቃ ይታደንበት፣ ወንጀለኛ ተማጽኖ የሚድንበት ይሁን ብሎ ገዳሙን ገድሞላቸው ሊለያቸው ተነሳ ንጉሡ ቅዱስ ላሊበላ። አባታችን ገብረ መንፈስ ቅዱስ ላሊበላን ሲያሰናብት ስትመለስ በመንገድ ላይ ሮሃ እንደ ሠራኸው የቋጥኝ ፍልፍል አብያተ ክርስቲያንን ሰርተህ ስሟን አዳዲ ማርያም ብለህ ሰይማት፣ ታቦተ ማርያምን አስገብተህ ወደ ሮሃ ወደ ቤተ መንግሥትህ ተመለስ፣ ጊዜ ሞትህ ቀርቧል ብሎ ቡራኬ ሰጥቶ አሰናበተው። ቅዱስ ላሊበላ አባታችን እንዳዘዘው ሲመለስ የአዳዲ ማርያምን ቤተ ክርስቲያን ሰርቶ ታቦተ ማርያምን አስገብቶ ወደ ቤተ መንግሥቱ ተመለሰ። ብዙም ሳይቆይ ንጉሥ ቅዱስ ላሊበላ አረፈና በቤተ ጎለጎታ ተቀበረ። አባታችን ገብረ መንፈስ ቅዱስ ከዕለታት አንድ ቀን ከዝቋላ አምባ ወርዶ ሕዝቡን ሲያስተምር ሰነበተ። ወደ በዓቱ ለመመለስ የዝቋላን ተራራ ሊወጣ ወንበር ማርያም ደረሰ። ወንበር ማርያም ከዝቋላ አምባ ስር ከተራራው ግርጌ ትገኛለች። ወንበር ማርያም ጋር ከዛፉ ስር 3 አረጋውያን ሰዎች ተቀምጠው አየ። አረጋውያኑ የመንገድ ዝለት ያደከማቸው ይመስላሉ። አንዳንድ ምዕራፍ እያዘለ ወደ ተራራው ጫፍ እንዲያወጣቸው ጠየቁት። አባታችን ገብረ መንፈስ ቅዱስ በተራ አንደኛውን በጀርባው አዝሎ ጥቂት እንደ ተጓዘ አንተ የማትበላ የማትጠጣ ሰው ሆይ ደክሞሃልና ከዚያ አስቀምጠኝ አለው። ከዚያ አሳርፎት የቀሩትን 2ቱን በየተራ መጣቸው። የሰውነታቸው መዓዛ ልብን ይሰልባል። የመልካቸው ደም ግባት ተመሳሳይነት አይገኝለትም ነበር። በዚህ የተገረመ አባታችን ከወዴት መጣችሁ ብሎ ጠየቃቸው። ደም ግባታቸው የመዓዛቸው ሽታ አካባቢውን አውዶታልና። በሦስትነትና በአንድነት ታዩት። አሁን ሥላሴ እንደተገለጹለት ገባው። ለአባቶች አባት ለአብርሃም በመምሪያ አድባር ዛፍ ስር 1ም 3ም ሆነው እንደተገለጹት ለአባታችን በዝቋላ ተራራ ላይ በአንድነትና በሦስትነት ሥላሴ ታዩት። ወደ ሰማይ አወጡት፣ 7ቱ ሰማያት አደረሱት። አባታችን ገብረ መንፈስ ቅዱስ ከዝቋላ ወርዶ ምድረ ከብድ ተመለሰ። በየሀገራቱ እየተዘዋወረ ለሕዝቡ ወንጌልን እያስተማረ ስለ ኢትዮጵያ ሰዎች እየጸለየ ከሀገር ሀገር ተመላለሰ። አባታችን ገብረ መንፈስ ቅዱስ 300 ዓመት ሆኖት ነበር። በዝቋላ በውሃ ዳር ቆሞ ምስራቁና ምዕራቡን ሰሜኑና ደቡቡን ተመለከተ። እግዚአብሔር ከእርሱ ጋር ነበርና የኢትዮጵያ ሰዎች ኃጢአትም በፊቱ ታየው። ወደ ባሕር ቁልቁል ተዘግዝቆ ከባሕር እንዳልወጣ በእግሬም እንዳልቆም በሕያው ስምህ እምላለሁ እያለ ቃል ኪዳን ስለተገባለት ስለ ኢትዮጵያውያን 40 መዓልትና ሌሊት በባሕር ውስጥ ቆየ። ጌታችን ኢየሱስ ክርስቶስ የአባታችንን ጸሎት ተቀብሎ ስምህን የጠራ መታሰቢያህን ያደረገውን እምርልሃለሁ ብሎ ዳግም ቃል ኪዳን ገባለት። አባታችን ገብረ መንፈስ ቅዱስ ግን መላ ኢትዮጵያን ማርልኝ እያለ እያለቀሰ ጸለየ።
በዚያ ባሕር ውስጥ 100 ዓመት ኖረ። ሥጋው አለቀ፣ ደሙም በባሕር ውስጥ ፈሰሰ፣ ውሃውም ደም መሰለ። አጥንቶቹ እንደ በረዶ ሆነው ታዩ። አጋንንት በየቀኑ እየመጡ በፍላጻዎቻቸው ይወጉት ነበር። የአባታችንን ጽናት ያየ አምላካችን እግዚአብሔር ወደ ዝቋላ መጥቶ ከባሕሩ ዳር ቆመ። ገብረ መንፈስ ቅዱስ ብሎ ተጣራ። ና ከባሕሩ ውጣ፣ ኢትዮጵያን ምሬልሃለሁ አለው። በእግዚአብሔር ቸርነት አጥንቱ ተበሳስቶ ሥጋው አልቆ ከባሕሩ ወጣ። ኢየሱስ ክርስቶስ ሁለንተናውን ዳሰሰውና እንደ ቀድሞ ደህና ሆነ። ከዚያ ወደ ምድረ ከብድ ላከው። በምድረ ከብድ አባታችን ገብረ መንፈስ ቅዱስ እንደ አምድ ተክል ሆኖ 7 ዓመት ቆመ። ቅንድቡን ሳይከድን ራሱን ወደ መሬት ዝቅ ሳያደርግ እጆቹን እንደ ዘረጋ ወደ ሰማይ እየተመለከተ 7 ዓመት ቆየ። ሰይጣን የአባታችንን ጽናት ሲመለከት በቅናት ተነስቶ በቁራ ተመስሎ ዐይኖቹን አነቈረና አሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ በትጋት ወደ ሰማይ እንዳቀና ሲጸልይ ቆየ። እመቤታችን ቅድስት ድንግል ማርያም ሐምሌ 5 ቀን የብርሃን ዓይን አምጥታ ተከለችለት። ለሰው ልጆች ሁሉ ምሕረትን ትለምናለህ፣ ተጋድሎህ ይበረታልና ተነስ፣ ወደ ዝቋላ ሂድ አሉት መላእክት። አባታችን ገብረ መንፈስ ቅዱስ ወደ ዝቋላ ተመለሰ። ነቢያትና ሐዋርያት ወገናችን እያሉት መላእክት በክንፎቻቸው አቅፈው እመቤታችን ቅድስት ድንግል ማርያም ወዳጄ እያለችው በመብረቅ ላይ ሆኖ ወደ ዝቋላ ሄደ። ዝቋላ ላይ የአባታችንን ጽድቅ በጎ ሥራውን የሚያደናቅፍበት የአጋንንት ሰራዊት አባታ ተተከለ። ያዕቆብ በሎዛ ያያት መሰላል በምድረ ከብድም ተተከለች። የአባቶች አባት ያዕቆብ ከአባቶች ጋር እንደገና ትደሰት ዘንድና የአባቶች አባት አብርሃም፣ ይስሐቅ፣ ነቢያት፣ ሐዋርያት፣ ቅዱሳኑ ሁሉኑ መሰላሉ የአባታችን የአቡነ ገብረ መንፈስ ቅዱስ የሰውነቱ ንጽሕና ነው። በዚያ መሰላል ላይ ጸሎቱ ወደ ሰማይ ይወጣል፣ ወደ እግዚአብሔር ዙፋን ፊት ይቀርባል። ዳግመኛ በዚያ መሰላል ለጸሎቱ መልስ ይወርዳል። መላእክት ጸሎቱን ያሳርጋሉ። አባታችን እጁን ዘርግቶ ለጸሎት በቆመ ጊዜ የሰማይ በር ይከፈታል፣ መንበረ ጸባዖት ድረስ ያያል። ርዕሰ አበው ነውና አባታችን ገብረ መንፈስ ቅዱስ በተራራና በዋሻ የሚገኙትን መነኮሳትን እየሄደ ይጎበኛቸዋል። አመጣጡ እንደ ነፋስ፣ አካሄዱም እንደ መላእክት ነው። አባታችን ከዚህ ዓለም የሚለይበት ሰዓት ደረሰ። በዚህ ጊዜ ወደ ብሔረ ሕያዋን ሄዶ እግዚአብሔር የመረጣቸውን ጎብኝቶ ተመለሰ። ጌታችን ኢየሱስ ክርስቶስ ከአባታችን ከገብረ መንፈስ ቅዱስ ጋር ቃል ኪዳን አደረገ። ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለ መታሰቢያህን ያደረገውን ስምህን የጠራውን በጸሎቴ የታመነውን እምርልሃለሁ። ለጾም አዳሪዎች ምጽዋትን የሚሰጥ የተራበውን የሚያበላ የተጠማውን የሚያጠጣ ከአንተ ጋር በሰማያት አኖረዋለሁ አለው። አባታችን ገብረ መንፈስ ቅዱስ ቃል ኪዳን የተቀበለበት ቀን
ጥቅምት 5 ቀን ነው። አባታችን ገብረ መንፈስ ቅዱስ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም የሚለይበት ቀን በደረሰ ጊዜ በ1415 ዓመተ ምህረት መጋቢት 3 ቀን አርብ ታመመ። ለሞት የሚያበቃ ጽኑ ሕመም አገኘው። በቀዳሚ ሰንበት እያላበው በሕመም እንደተያዘ በጻማ በድካም እንደ ልማድም ለፍጥረት ሁሉ ወደ አምላኩ እየማለደ እየጸለየ ዋለ። ቅዳሜ ሲመሻሽ ሰውነቱ ደከመ፣ መናገር ተሳነው። ከታመመበት ቀን ጀምሮ እስከሚሞትበት ቀን ድረስ በትዕምርተ መስቀል አምሳል ማማተቡን አላቋረጠም። የሕመሙን ወሬ ሰምተው በረከት ለመቀበል የተሰበሰቡ አባቶች በላዩ ያረፈውን የእግዚአብሔርን ጸጋ፣ ከፊቱ የሚወጣውን ብርሃን፣ ቀይ መልኩን፣ ረጅም የራስ ጠጉሩን፣ እንደ ነጭ ሐር የሚሆኑ ጺሙን አይተው ተደነቁ። ቅዳሜ ለእሑድ አጥቢያ መጋቢት 5 ሌሊት 7 ሰዓት ሲሆን ከሰማይ የነጎድጓድ ድምፅ ተሰማ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባታችን መጣ። በጌታ መውረድ ምድር ራደች፣ ተራሮች ኮረብቶች ተናወጡ፣ ብርቱ ጩኸት ሆነ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወዳጄ ሰላም ላንተ ይሁን እያለ ፊት ለፊት አናገረው። የተጋድሎውን ዋጋ ዓለምን ጥሎ የመነነበትን ገንዘብን ሁሉ ጥሎ የተከተለ የሚያገኘውን ዋጋ ሰጠው። የማያልፍ የማይቋረጥ ቃል ኪዳን አደረገ። የጻድቃን መታሰቢያ ለዘላለም ይኖራል ተብሏልና ለዘላለም ስሙን እየጠሩ ምልጃውን የሚጠባበቁ የአባታችንን ጸሎት በእምነት የተቀበሉ ሁሉ ቃል ኪዳኑ እንዲደርሳቸው በምድር ከመረጠው ምድራዊ መልአክ ርዕሰ አበው ከሆነ ከአባታችን ጋር ቃል ኪዳንን አደረገ። ጌታችን ኢየሱስ ክርስቶስ ከአባታችን ጋር ቃል ኪዳን ሲገባ የአባታችን የእጅና የእግሩ ጣቶች እንደ ፋና በሩ፣ ከጠጉሩም ወተት ይፈስ ነበር። ከአፉም በረድ የሚመስል ነጭ ንብ ይወጣ ነበር። ወደ ሰማይ ይወጣል፣ እንደገናም ይወርዳል፣ ወደ አፉም ይመለሳል። ከአባታችን ከእጅና ከእግሩ የሚወጣው ከጠጉሩም የሚፈሰው ወተት የመላእክት ምሳሌ የሆነው ቅድስናው ነው። ከአፉ የሚወጣው ነጭ ንብ ቂም በቀል የሌለው ጸሎቱ ነው። የአባታችን ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ ሳማት፣ ደስታን ሞላት። ሥጋውን መላእክት ገነዙት። ሥርዓቱ ሁሉ ከተፈጸመ በኋላ መላእክት ሊቀብሩ ወሰዱት፣ በኢየሩሳሌም ቀበሩት። በአባታችን የሥጋ ረፍት ቅዱሳን አባቶች ሁሉ አዘኑ። የረገጠውን መሬት እየላሱ የተመገቡ እግዚአብሔር በሄደበት እንዲሄዱ የሰጠው አናብስትና ነምሮች ተረዳኝ ሰማኝን አባት ገብረ መንፈስ ቅዱስ አዳነኝ በእውነት ያው ዘምሬአለሁ በጸበሉ ድኜ የጻድቁ ጸሎት በምልጃው አምኜ ችግሬን ተረዳኝ ሰማኝን አባት መንፈስ ቅዱስ
አዳነኝ በእውነት ዘምሬያለሁ በጸበሉ ድኜ በጻድቁ ጸሎት በምልጃው አምኜ ከእግሩ